ሶመር እስካሁን ድረስ የሚኒን ጉዳይ ምንም መፍትሄ አላገኘለትም። ነገር ግን ቱርካን ማርገዟ ተረጋግጧል። የቱርካንና ነስሪን ደግሞ ከሶመር ጋር ጥል ውስጥ ገብታለች። ሶመር አስገድዶ ቱርካንን ወደ ቤት እየወሰዳት ነስሪን ምንም ሳታረቅ ቀርታለች። ነስሪን እጆቿ ተይዘዋል። ከዚህ በላይ ማድረግ ብትችል ደስ ይላን ነበረ። ነገር ግን ሶመር ተናዶ የቱርካን እጅ ከቤት ይዞ እየወጣ ነው ያለው። ነስሪን ክልክለው ነበረ። ቱርካን ማርገዟን የተናገረችው እዚህ ጋር ራሱ ነበረ። መጀመሪያ ቀድማ ለመናገር የፈለገችው ለባሏ ለሶመር ነበረ። ይህን ያህል እንዴት እንደዚህ ታስባለች ብላ ነስሪን ልቧ በጣም ተሰብሮ ነበረ። በአንድ በኩል ሩቻል ስለተፈጠረው ነገር አታውቅም። ሩቻልን በጣም የሚያሳስባት ኦዞር ከሌላ ሴት የወለደው ልጅ ነበረው ሙስጠፋ። ከሱ ጋር ሲሆን ነው እንዴት አድርጌ ሙስጠፋ ላስወግደው ብላ እያሰበች ነው። ደግሞ ዛሬ ኦዞር ቀጠሮ ስለነበረው በዛ ቦታ ላይ ለመገኘት እንዲሁም ለመከታተል ለማጣራት ወስና ነበረ። በሌላ በኩል ዳሪያ አሁን እሷ ሳትሆን የፋቴ ልጅ የሆነችው ዶኑሽ እንደሆነች ተነግሯታል። ሴርደር አጠገቧን ያለው በአንድ በኩል ዶኑሽ መጣውኝ ብላ ወደ ውስጥ ገብታለች። ወደ ቤት እየመጡ የሆነ ማደያ ነገር ጋር ቆመው የመኪና ነዳጅ እያስቀዱ ነበረ። ከዛ ዳሪያ ይህን ጊዜ ይውል ሴርዳር ቅድም የነገርከኝ ነገር እኔን ለማረጋጋት ብላ አይደለማ የምርህን ነው አይደለ ትለዋለች። እንዲህ እያለች ስትጠይቀው አዎ የምሬን ነው እንዴ ለምን ዋሽሻለሁ እውነቴን ነው እያለ ይነግራታል። ከዛ ግን በፍጹም ለማንም ሰው መናገር እንደማትችል ያስጠነቅቃታል። አባቱ እንደነገረው እየነገራን ነው። እሷ ትንሽ ለማመን ገና ካሁኑ እየተጠራጠረች ነበረ። ዶኑሽ ስትመጣ ዳሪያ ከድሮ የበለጠ ፍቅር እየሰጠቻት ነው፣ እያቀፈቻትም ነበረ። ከዛም ቱርካን ደወለች። ቱርካን ደውላ ወደ ሴርዳር እንዴት ናችሁ? እንዴት ሆናችሁ? የአካን ጉዳይ እንዴት ሆነ በማለት ጠየቀችው። የአካን ጉዳይ እስካሁን ድረስ ምንም አልታወቀም፣ በቃ እየመጣ ነው ወደ ቤት ብሎ ነገራት። እስካሁን ምንም ችግር የለም አይደለ በማለት ጠየቀችው። ምንም የለም ይላታል። ከዛም ስትደርሱ ቤት ደውሉልኝ ብላ ስልኩን ዘጋቸው። ከዛ ዞር ከማለቷ አይላ ቀሚስ ይዛላት እየመጣች ነበረ። አዲስ ቀሚስ ነው። ከዛ ቱርካን ስታየው እንዴ ምንድን አለቻት። አቶ ሶመር ነበር ወደ አንቺ የላከው እያለች ሰጠቻት። ከዛ ስታየው በአንድ ጊዜ ቱርካን እንዴ ግን እኮ እንደዚህ አያስፈልግም እኮ ነበር ትላለች። የኔ ፍቅር ወደድሽው? እንደምትወጁ እርግጠኛ ነኝ። ለብዙ ጊዜ ያለ አንቺ ልሰጥሽ ሳስበው ነበር ይህን ቀሚስ አላት። በጣም አመሰግናለሁ፣ ግን ለምን እንደዚህ ያሰብ ካለችው ምን ችግር አለው እያላት ነበረ። ዛሬ እንደ ቤተሰብ አብረን እራት እንበላለን አላት። እሱ ሩቻል አባቱ ኦዞር እንዲሁም ቱርካን አንድ ላይ ሆነው ወጥተው እራት እንደሚበሉ እየነገራን ነበረ። ቀሚስሽንም ሞክሪው እያላን ነበረ። አንቺ ደስተኛ ለማድረግ የቻልኩትን ነገር በሙሉ አደርጋለሁ። አሁን እኮ አንድ ላይ ሆነናል እኔ አንቺ ልጅ በማለት ሆዷን አካባቢ በእጁ እያዝ እያረገ ነው። ወደ እሷ እየቀረበ ያቅፋታል። ከዛ ቱርካንን ብትሆን እያቀፈችው ይጨንቃት ጀመረ። ግን እኔ የምር ግን እኔ እንደማየ መልካም እናት ሆናለሁ ብላ እየጠየቀችው ነው። አዎ ምርጥ እናት ትሆኛለሽ እያለ በፈገግታ ይመለከታታል። ከዛ ያቅፋታል። እሷን እያቀፈ እያለ የሚያዩ በውጭ በኩል ሚኔን ነበረ። ሚኔ አንዳንድ ጊዜ እልፍ እያለ ጭንቅላቷ በትክክል የሚሰራ አይመስልም። ልጇን ይዛ ወደ ውጭ ከወጣች በኋላ ልጇን አክፋ ዝም ብላ ቁልቁል ወደ ውሃ ገንዳው ትመለከታለች። በጣም ቀረበች። ጫፉ ላይ ከቆመች በኋላ በእግሯ ውሃውን ነካ ስታረግ ነበረ። ከዛ ደግሞ መዋኘት አማራት። አየሩ ጥሩ ነው፣ ፀሐይ አለ። ፀሐዩ ሳያመልጠኝ ቶሎ ብዬ ለዋኝበት ብላ አሰበች። ከዛይን ጊዜ ልጇን ወዲያው እዛው አጠገቧ ታስቀምጥና ወደ ውስጥ ሮጣ ገባች። ይህን ጊዜ ልጇ ማልቀስ ትጀምራለች። ሶመር አሁንም ቢሆን ቱርካን እንዳቀፋን ነው። እሷ ደግሞ ቀሚሷን ለመቀየር እያሰበች ነው። ከዛ ከቀየረች በኋላ ራሷን በመስታወት እያየች ታውቃለህ፣ ግን በቃ ብዙ ነገሮችን መታገስ ጥሩ ነገር አለው እያለች እየነገረችው ነበረ። እንዴት ሁለቱ በጣም ብዙ ነገር አይተው ከዚህ ሁሉ ጊዜ በኋላ ደስተኛ እንደሆኑ እየነገረችው ነው። እሱ ከጀርባው ሆኗል። ከጀርባው ሆኖ ግን እሷ ስታወራ ፊቱ የዞረው ወደ ሴት ልጁ ነበረ። የእሷ ለቅሶ ይሰማዋል። አሁንም ቢሆን ቱርካን እየወራች ነው። ከዛ እየሰማኝ ነው የፍቅር ብላ ዞር አለች። ዋው እየሰማች ነው ይላታል። ከዛ ወደ እሱ ዞር አለች። ዞር ስትል ወደ ሴት ልጁ ለማየት ፈራ። ከዛ ሶመር በጣም ፈርቻለሁ፣ እኔ ግን የእውነት መልካም እናት ሆናለሁ እያለችው ለምን ስለዚህ ጉዳይ እንደዚህ ትጨነቅ ያለሽ ቆይ ይላታል። ታውቃለህ እማዬ እንደውም በጣም ተጨንቃለች እኮ በጣም እየተጨነቀች ነበረ፣ የሆነ ነገር እያሰበች ነው፣ እስኪ ልደውልላት እንዴ ምናልባት ስትለው አዎ ደውይላት ይላታል። ይህን ጊዜ ክፍት ጊዜ አገኘ። እየሮጠ ነበረ ወደ ታች የወረደው። ከዛ ሴት ልጁን ካነሳ በኋላ አቅፏት ድንገት ምን የመጣች የነበርሽ አላት። የነበርሽ ልብሴ ልቀይር ሄጄ ነዋ ለመዋኘት ፈልጌ ትንሽ ፀሐይ እንዳታመልጠኝ ፀሐይ ጥሩ ስለነበረች በማለት ተናገረች። እና አታፍሪም እንዴ ኪራዝን ብቻዋን ትተሻ ስትሄጂ አንቺ ቆይ ምንድነው የምታስቢው እንዴ ጭራሽ ለየልሽ እንዴ በማለት ጠየቃት። እቤት እኮ ምንድነው የምታካብደው አንተ እንዴ ብቻዬን ነበርኩኝ በቃ ምን አለበት በዝናና አየር በውስጥ አለችው። ከዚህ በፊትም ልጄን ብቻዋን ትተሻል ነው እንደዚህ አይነት አደጋ የደረሰባት ካልጋ ላይ ድቅችው። አንቺ ከስተተሻ ተማሪም እንዴ ምሮ ጭንቅላትሽ እንዴ ነው የሚሰራው? ሞታ ነበርኩ ምን ሆነሽ ነው? ቆይ እንዴት ነው እንደዚህ ተረጋጋሽው? ምን ለማድረግ ነው ሐሳብሽ? ምን ለማሳካት ነው የምትፈልጊው? ብሎ እየጠየቃን ነበር። ዝም ብላ ታይዋለች። ይኸውልሽ አይምሮሽ ከታመመ ሂጂ ታከሚሽ፣ ሆስፒታል ወስድሻለሁ ችግር የለም፣ ነገር ግን ልጄን እንደዚህ ስታረጊያት ማየት አልችልም ብሎ ተናገረ። ሶመር አታካብደው ምሮ የምታካብደው ምን ማድረግ ነበረብኝ? በቃ እንዴ እንደ ወይዘሮ ሩቻል አንተም ልጨቀጭቀኝ ነው እንዴ ምን ሆነ ነው እያለችው ነበረ። እንዲህ ስትለው ጥሩ ከዚህ በኋላ ኪራዝን አታቅፊያት
አላገኘለትም ሲላል ነበረ። ምን ማለት ነው ስትለው ነበረ። ከዛ አይላን መጣራት ጀመረ። አይላን እየተጣራ ሶመር ልጅን ስጠኝ ትሏለች። ነገር ግን ሶመር አይላ ነው ውሰጃት ብሎ ሊሰጣት ነበር። ሶመር እባክህ ብላ ለመነችው። ከዛ ሶመር አዘነላት እየሰጣት ነበረ። በአንድ በኩል ቱርካን ከአክስቷ ጋር ስልክ እያወራች ነው። ስለ እናቷ ጠይቃታለች። ምንም አታስቢ ቱርካን፣ ምንም አታስቢ ነስሪን በቃ ትንሽ እስኪሻላት ድረስ ነው። ይኸውልሽ ያው በትንንሽ ነገር ስለምትጨነቅ እኮ ነው፣ ብዙ ስለምታስብ ነው። በቃ አትጨነቂ ችግር የለም ብላት ኔዜት ስልኩን ዘጋቸው። ከዛ ወደ ነስሪን እየመጣች ነበረ። ቱርካን ናት ብላ ነስሪን ጠየቀች። አዎ ቱርካን ናት። አይገርምሽም በጣም እየተጨነቀች ነበረ ቅድም ስለሄደች አለቻት። ኧረ እኔም እየተጨነኩኝ ነው፣ ግራ ገብቶኛል፣ ምን እንደማረግ አላውቅም፣ ምን ጣጣ ውስጥ ነው የገባ ነው ትላታለች። ነስሪን እኔ ድረዳሻለሁ፣ ግን በቃ አሁን ከቱርካን ጋር መቆም ነው ያለብሽ። ይሄ የመጀመሪያው እርግዝናዋ ነው። በዚህ ሰዓት ላይ ብቻዋን መሆን የለባትም እንዴ። ነገሩ እኮ ከባድ እኮ ነው ስታስቢው። ያቺ ሚኔ መዥገር የሆን ነገር አድርጋበታለች። በቃ ለዛ ነው ሶመር እንደዚሁ ነው ትላታለች። አይ ምናልባት ኦዙር ጋር ልደውል እንዴ፣ እሱን ላናግረው እንዴ፣ በቃ ቱርካን የምትወዷት ከሆነ ሶመርም ለቱርካን ቦታ ካለው የሆን ነገር አርጉ ልበል እንዴ በማለት ጠየቀቻት። እንዴ ምን ማድረግ ይችላል እሱን ተይና ወይዘሮ ሩቻልን ብትሆን ምንም ማድረግ እኮ አትችልም እኮ። ሚኔ በጣም አደገኛ ሰው ናት እንዴ። ምን ሆነሽ ነው? በጣም አስጨንቃቸው መሆን አለበት እዛ ቤት ውስጥ ያለችው እንዴ። ከአቅማቸው በላይ ሆኖ ነው እንጂ እንዴት ነው እዛ ቤት እሷ የሚያቆዩት በቀላሉ ብላ ያረጋጋቻ ነበረ። ነስሪን ግን እኔ ምንም በቃ የሀሳብ ሊገለኝ ነው አልቻልኩም ትላታለች። ይገባኛል ነስሪን፣ ግን እንደዛም ሆኖ ከልጅሽ ጎን ነው መቆም ያለብሽ፣ ብዙ ነገር ልናደርግላት ይገባል እና ግዛት ትላታለች። ነስሪንም ቢሆን በዚህ ተስማማለች። በሌላ በኩል ኦዙር ከሴቪላይ ጋር እያወራ ነው ተቀምጦ። ልጅ አይመጣም ማለት ነው? ይመጣል ብለህ ነግረኝ ነበረ፣ ሸወርከኝ ማለት ነው፣ ዋሻኝ አለችው። ኧረ ሴቪላይ ነው ያልዋሸሁሽም፣ ተረጋጊ፣ ቆይ አንድ ጊዜ እያላ ነበር። ከተቀመጠችበት ተነሳች። እሄዳለሁ ብላ ከዛ እሱ በግድ እንድትቀመጥ እያረጋጋን ነበረ። እሺ ተረጋጊ ባከሽ፣ እንደማታምኝ አውቃለሁ፣ ችግር የለም እያላ ነበር። ታዲያ ለምን ምን ነው እንዳምን ያምርሃል እንዴ? ወጣትነቴን ጊዜን እንዳለ አቃጥለህብኝ ገደል ከተብኝ ድጋሚ እንዳምን ትፈልጋለህ? ትንሽ አታፍርም አለችው። ትኮር ብሎ ይመለከታታል። ምን እንደሚላት ሁሉ ግራ ገባው። ሴቪላይ እንደተናደድሽብኝ አውቃለሁ፣ ግን ይኸውልሽ አሁን ተረጋግተን እናውራ፣ ሙስጠፋንም እንጠብቀው ይላታል። ልጄ የማይመጣ ከሆነ እሄዳለሁ እያለች ነው። ይኸውልህ አንረገል ንገረ ሙስጠፋ ገና ለገና እኔ ጋር መጥቷል፣ ስራ ሰጠሁት ምናምን ብለህ ከኔ ጋር ያለህን ግንኙነት በፍጹም አታሻሽልም፣ አሁንም ይቀጥላሉ የሁለታችን ቅራኔ አለችው። ከዛ ችግር የለም እሺ ችግር የለም ብቻ እንጠብቀው እያላ ነው። ከዛ ወደ መታጠቢያ ክፍል ልግባ ብላ ገባች። ድንገት ሩቻል መጣች። ሩቻል ኦዙር ልትከታተል ነበር አመጣጧ። ገና ከመኪናዋ እየወረደች ወደ ውስጥ እየገባች ኦዙርን ብቻውን ተቀምጦ እያየችው ነበረ። ስልክ እየደወለ በርቀት እያየችው ሙስጠፋ ጋር ነበር የሚደውለው። አልነሳለ ሲለው ምን ይሻላል እያለ ስልኩን እያስቀመጠ ነበረ። ሩቻል ስታየው ገረማት። በአንድ በኩል ሴቪላይ ደግሞ ወደ መታጠቢያ ክፍል ከገባሽ በኋላ ራሷን በደንብ እየተመለከተች ከዛ ተመልሳ ልትወጣ ነው። ዳሪያ ወደ ቤት መጣች። ወደ ቤት ስትመጣ አሁንም ኮስተርተር እንዳለች ነው። ወደ እናቷ ትቀርብና እማዬ ማናገርሽ ነገር አለ ወደ ውስጥ እንግባ ትላታለች። ነስሪንም ኔዜትም ግራ እየገባቸው ነው። ደግሞ ዳሪያ ዛሬ ምን ይዛ መጣች ብለው እርስ በርስ ይተያያሉ። ሩቻል ኦዙር ወዳለበት ካፌ ነገር ከቀረበች በኋላ አስተናጋጁ መቶ ምን ልታዘዝ እያላን ነው። ከዛ ሜኑ አምጣልኝና አያለው ብለው ሻይ ነገር አዘዘችና ተቀመጠች። ከዛ መመልከቷን ቀጠለች። ከዛ ድንገት ሙስጠፋ መጣ። ከኡዙር ጋር ቁጭ ብለው እያወራ ነበረ። አልፎ አልፎ የሚከራከሩ ይመስላሉ። ከዛ ደግሞ ተረጋግተው ያወራሉ። ሩቻል ምንድነው የነገር ብላ በርቀት የሚያወሩትን አትሰማም ስታያቸው። ድንገት ሴቪላይ መጣች። ሩቻልን አየቻት። ሩቻል ኡዙርን ስትከታተለው ስታያት ሩቻልን ከዚህ ቀድሞ የምታውቃት አይነት አስተያየት ነበር ያየቻት። ከዛም ወደ ነ ኡዙር ከመጠጋት ይልቅ ሴቪላይ ዝም ብላ ሩቻልን ታያት ጀመረ። ከዛ ሩቻል ሰለቻት። በቃ ይህ ልጅ መቼም ቢሆን ኡዙርን አይላቀቀውም፣ አሁንም ቢሆን አስቸግሮታል ብላ እያሰበች ቶሎ ብላ ወደ መኪናዋ እያመራች ነው። ሴቪላይ ከዛ መጣች። ሙስጠፋ ሳያት በአንድ ነበር ፊቱ የተቀየረው። ወደ እናት ያልጠጋም እያለ ነው። እሷ ተቀመጠች እየለመነችው። ለሁለት ሊያረጋጉት ሞከሩ። ነገር ግን እሱ መቆጣት ጀመረ። ሙስጠፋ እናቱንም ቢሆን አላስታረፋትም። እማዬ ግን ትንሽ አታፍሪም? እሱ እኮ ባለትዳር እኮ ነው። ኦዙር ኮርማን ባለትዳር ነው። አንቺ እንዴት ከእሱ አጠገብ ትቀመጫለሽ? አንቺስ ባለትዳር አይደለሽ? እያላን ነበረ። እንዲህ እያላት ሙስጠፋ መስመርን እያለፍክ ነው፣ ስነስርዓትን ያዝ ትለዋለች። በአንድ በኩል ሙስጠፋ ወደ ኦዙርም ተመልክቶ ቆይ ስለዚህ ጉዳይ ሩቻል ብታቅ ምን ትላለች? እንዴት ታረጋለህ? እያሉ ነበረ። ይኸውልህ እኔ ከእናትህ ጋር እንድትታረቅ ብቻ ነው ፈልገው፣ ሌላ ነገር ግን አልፈልግም። በአክብሮት አክብራ አናግረኝ ብሎ እየጠየቀው ነበረ። ኦዙር አስቸገራቸው። ሁለቱንም ከበዳቸው። ምን ያህል እንደተሰቃየን አንተ አታውቅም ብሎ ከእናቱም ጋር ተኮራርፈዋል። በፍጹም የማይመስል የማይሆን ነገር ነው ብሎ ወጣ። ከሬስቶራንቱ እየራቀ እያለ ሩቻል መኪና ውስጥ ሆና አየችው። አይ ይሄ ልጅ ምንድን ይዞብን የመጣው ነገር ትላለች። ሩቻል ትዕግስት በማጣቷ ምክንያት ውስጥ የነበረውን ነገር ለማየት ሳትችል ቀረች። በተለይ ደግሞ ሴቪሌን አላየቻትም። ሙስጠፋን ብቻ ከሬስቶራንቱ እየወጣ ካየችው በኋላ ተናዳ ግን ሄደች። ከዛ በኋላ አሁን ኦዙር ሴቪሌን እየለመናን ነው እንድትረጋጋ። በተለይ ደግሞ ሙስጠፋ ወደ ራሱ ሲመለስ ሁሉም ነገር ሰላም እንደሚሆን እየነገራት፣ እሷ ግን ተስፋ ቆርጣለች። እያለቀሰች ከሬስቶራንቱ እየወጣች ነበረ። ዳሪያ በሌላ በኩል እማዬ
ምጠይቅሽ ነገር አለ ብላ የልብስ ሳጥናቸውን ከፈተች። ብዙ ከበረበረች በኋላ አነስ ያለች ሳጥን እያገኘች ነበረ። ይህን ሳጥን ካገኘችው በኋላ እማዬ ክፈችው፣ እዚህ ውስጥ የሆነ ነገር እንዳለ አውቃለሁ። እኔና ዶኖሽ ልጆች እያለን ከተጫወትንበት በኋላ ከኛ ደብቀሹ ነበረ፣ ቢያውን ክፈችው አለቻት። ከዛ ወዲያው ነበረ ነስሪን ዝም ብላ ካየቻት በኋላ ከፈተችው። ከዛ እውነቱን መስማት ትፈልግ ነበር ዳሪያ። አሁን ይነገረኝ እያለች ነው። ኔዜ ትታቸው ወጣች። እማዬ ይኸውልሽ ፋቴ አባቴ እንደሆነ ደርሼበታለሁ እማዬ ፌሪዴን ይቻላል ብላ ጠየቀቻት። ከዛ ነስሪን አዘነች። ቆይ እኔ ልጅ ትክክለኛው ነገር አልገባሽም ብላ ፎቶ ወጣች። እቺ ነች ፌሪዴ፣ አብራኝ ትማር ነበረ እና ያው በጣም ነበር ማግዛት መረዳት፣ ልክ ለእኔ እንደ ጓደኛዬም እንደ እህቴም ናት። ከዛ ከፋቴ ፍቅር ያዛት። ለዩኒቨርሲቲ ትገባ አካባቢ ነበረ። ከዛ ፋቴ ልክ እንዳሁኑ በቃ ግድ የለሽ ኃላፊነቱን በስነስርዓት የማይወጣ ዝርክርክ ሰው ነበረ። ይህን ነገር ማስቆም ባለመቻሌ በራሴ በጣም አዝናለሁ እና በመጨረሻም ያው ሴት ልጅ ተወለደች እና ፌሪዴ አደራ ብላኝ ነበረ፣ ልጄን አደራ ብላ ለምናኛለች። እኔም አደራን ተቀብዬ የቻልኩትን ነገር በሙሉ ለማድረግ እየሞከርኩኝ ነው። እናም ሴት ልጅ ተወለደችላት፣ ወዲያው ሞተች። ከዛ እኔ በቃች ልጅ አሳዘነችኝ፣ አደራም ስላለችኝ ወደ ቤት ይዣት መጣሁኝ እና የልጇን ስም ዶኑሽ ብለን ስም አወጣንላት። ዶኑሽ እንግዲህ ለኔ ያው ልጄ ናት፣ ይኸውልሽ ልጄ ናት። በቃ ዶኑሽ ስትመጣ አንቺን አርግዤ ነበረ እያለቻን ነበረ። ከዛ ዳሪያ እናቷን እያቀፈች ታለቅሳለች። በአንድ በኩል ሴርዳር ደግሞ ከዶኑሽ ጋር ነበረ፣ አብረው እያወሩ ድንገን ነበረ ሴቪሌ ትራመዳለች። ኦዙር መኪና ውስጥ ሆኖ ይከተላታል። ሴቪሌ ባክሽ አንድ ጊዜ ተቀምጠን እናውራ ይላታል። ድንገት ዶኑሽና ሴርዳር ሲያዩ አይ ደግሞ እንዴት ልቧን ሰብሮት ይሁን ይባባላሉ። ከዛ ዶኑሽ አይ በጣም ከባድ ነው ትላለች። ከዛ ከተቀመጡበት ተነስተው ሲቀርቡ ድንገን ነበረ ኦዙር ከመኪናው ወጣ። ሴቪሌን እየተከተላ ሴቪሌ ባክሽ ስሚኝ አንዴ እናውራ ይላታል። እንዴ ኦዙር አጎቴ የሶመር አባት ነው ትለዋለች ለሴርዳር። ሴርዳር በደንብ አያውቀውም ነበረ፣ ገርሞት ይመለከተዋል። ከዛ ሴቪሌ ራመድ ትላለች። ኦዙር መኪናውን አቆመው ወደ እሷ እየቀረበ ነበረ። እሷ ግን በጣም ያሳዝናል ብላ ድንገት እንቧን ልጠርግ ነበር። ማረባ ወደቀባት። ሲወርቅባት እሱም ቢሆን ሊያነሳ ከእሷ ጋር አብሮ ዝቅ አለ። ከዛ ድንገት እጆቻቸው ለሁለት ሲያያዙ ነበረ። ሁለቱም ከተያዩ በኋላ ማረባን መልሳ ቦርሳ ውስጥ እየከተተችው፣ ከዛ እሱ ከራሱ አውጥቶ እየሰጣን ነበረ እንቧን ለመጥረግ ሲሞክር፣ ከዛ እሷ ሁለተኛ እንባይ ላጠርግ አልፈልግም ብላው እየሄደች ነበረ። ግራ ገብቶት ያያታል። ዶኑሽ ይህን ስታይ ትንሽ ግራ እየተጋባች ነው። ነስሪናውን ለዳሪያ እንዳለ የብዙ ዓመታቶችን ሚስጥር ዘርግፋ ከነገረቻ በኋላ ለሌላ ሰው እንዳትናገር እያለቻት ነው። በተለይ ዶኑሽ ስለዚህ ጉዳይ ማወቅ እንደሌለባት ተነግራታለች። ዳሪያ አልናገርም እያለች ነው። ዳሪያ ምንም ነገር እንደማታስነቃ ቃል እየገባች ነበረ። መልሳ እናቷን ታቅፋታለች። በሌላ በኩል ሚኔ ልጇን አቅፋች ኪራዝ እያለቀሰች ነው። እሷን ለማባበል ጥረት እያደረገች የቻለችበትም አይመስልም። በአንድ በኩል ቱርካን ደግሞ ሩቻል ቤት ውስጥ ስትታመም አይታት አታውቅም። ቅርብ ጊዜ ደግሞ ጭንቅላቷን ወድቃ ተመታ በጣም ተጎድታ ሆስፒታል ገብታ እንደነበር ሰምታለች። አሁን አይላል እኔ ምልሽ ሩቻል ግን በጣም ደህና ላይ ሁኔታ ላይ ያለች ይመስላል። ምነው መድኃኒቷን ቶሎ እንደምትወስደው ብላ ጠይቀቻት። ከዛ አይላ አባብ እንደዛ ነገር ትላታለች። ከዛ ቀጥታ ቱርካን ወደ ሚኔ ተጠጋች። ሚኔ ምን ነው ለማግኘት አስበሽ ነበር እንዴ አለቻት። አዎ ነበር ግን ልጄ እያስቸገረችኝ ነው እያለቀሰች አለቻት። ጥሩ በቃ ነይ ከኔ ጋር ትሆናለች አንቺ ሂጂና ዋኝ አየሩ ሰጂ ብላ ልትቀበላ ነበር። ረፊ ቱርካን ረፊ እንዴ ምን ሆነሽ ነው ብላ ልሰጣት አልፈለገችም ነበረ። ሚኔ ይኸውልሽ እኔ እኮ ለምን ምልሽ እንደማሰምኝ አላውቅም። እስቲ የልጅሽን አባት ጥሪውና ህይወትሽን ቀለል ያደርግልሻል። ለምን ደረቅ የምትሆኘው ብላ ጠየቀቻት። ቱርካን ለምንድን ነው ይህንን ራስ ድጋሚ እያነሳሽ የምታድርቅኝ? ምን አርጊ ነው ቆይ የምትይኝ? ተይኝ በቃ ጭቅጭቅኝ፣ ስለዚህ ጉዳይ አታንሽብኝ አልፈልግም እያለቻት ድንገት ሩቻል መጣች። ይሄ ልጅ ማን የሰጠሽ ብላ እየጠየቀቻት ነበረ። ማን የፈቀደልሽ እንድታቅፊያት ብላ ስጠይቅ ሚኔ ማስረዳት እየከበዳት ድንገት ሶመር መጣ። እኔ ነኝ የፈቀድኩት እያለ ነበረ። ከዛ ሩቻል አይላን ጠራቻት። በውሰጃት ኪራዝን ስትል ነበረ። ከዛ ሚኔ ለመስጠት አልፈለገችም። ከዛ ሩቻል አይላ ተቀቢያት ትላታለች። ይሄ ነገር ቀስ በቀስ ቱርካን ላይ ግራ መጋባት እየፈጠረ ነበረ፣ ትክክለኛ ምክንያቱን ባታውቀውም። ከዛ አይላ ቀስ ብላ ተቀበለቻትና ወደ ውስጥ ይዛት እየገባች ነበረ ወደ ሩቻል መኝታ ክፍል። ቱርካን ይሄ ለምን እየሆነ እንዳለ ትክክለኛው ምክንያት ምንም ሊዋጥላት አልቻለም። መጣች ወደ ሩቻል መኝታ ክፍል። አይላም ነበረች። ምንም አልገባኝም፣ ለምንድነው ህፃኗ እዚህ ያለችው ንገረኝ እስኪ አለቻት። ያ ወይዘሮ ሩቻል ናታ እንደዛ እንዲሆን የፈለገችው አለቻት። ለምን ሲባል ስሜት አይሰጥም እኮ እንዴት ነው ከእናት ልጅነት ቆ ብቻዋን ማስቀመጥ? ምንም አልገባኝም ምንድን ነው ስትላት፣ ትንሽ ሚኔ ትንሽ አላረለ ልጁ ላይ ጉዳት እንዳትደርስበት ነው ለጥንቃቄ ሲባል ነው። ምክንያቱም ሚኔ ሰሞኑን ሁኔታዋ ልክ አይደለም እያመማት ነው አለቻት። እንዴት ሆኖ ምን ማለት ነው ታዲያ? ይሄ መፍትሄው ልጅ መንጠቅ ነው እንዴ ትላለች ቱርካን። ድንገት ሶመር መጣ። ምን ሆናችሁን የኔ ፍቅር ብሎ እየቀረባን ነበረ። ከዛ ጠየቀችው እንዴት እናትና ልጅ ተለያያላችሁ ብላ ስትጠይቀው ብዙ ማታውቂው ነገር አለ ኒድ ብሏት ወደ መኝታ ክፍላቸው መጡ። ከዛም ጫፉን ነገራት። ይሄማ ፈጠራ መሆን አለበት አለችው። ኧረ ፈጠራ አይደለም ይኸውልሽ የተፈጠረ ነገር አለ በቃና ጥንቃቄ ለማድረግ እኮ ሲባል እኮ ነው እሷን እየረዳናት እኮ ነው። ሚኔ ትንሽ አንዳንድ ጊዜ ሁኔታዋ ጤናዋ ትክክል አይደለም እናግዛት ብለን ነው ብሎ ያስረዳታል። ከዛ እሷ ይኸውልህ ሶመር እባክህ ቢያንስ የልጁን አባት እንጥራ፣ ነገሮችን ቀላል እናርግ፣ ይሄ ነው ትክክለኛው ነገር። እኛ ቆይ ማን ስለሆነ ነው እሷ የምንደብቀው ብላ እየጠየቀችው ነበረ። ችግር የለም በቃ ስለ እሷ አታስቢ ሆና ተጨነቂ፣ በሆነ መንገድ እናስተካክሏለን፣ ምንም አታስቢ፣ እኔ አሁን ቅድሚያ የምሰጠው አንቺንና ልጄን ብቻ ነው ብሎ እያቀፋት ዛሬ እራት ተገናኝተው እንደሚበሉ ነገራት። ይህም የእሱ እናት እንዲሁም አባ
አባት አብረው ሆነው ራት እየበሉ እሷ ማርገዟን እንደሚናገሩ ይነግራታል። ከዛ እሺ እያለች ሀሳቡን ተቀበለችው። ሚኔ ሳሎን ጋደም ብላለች ሶፋ ላይ። ከዛ ድንገት ሩቻል መጣች። የሆነ ጨርቅ ነገር እጇን ይዛ ነበር። ተነሻክሽ ከዚህ ላይ ብላ ወረወረችባት። ስነስርዓትሽን ያዥ ከዚህ በኋላ እኔ እንደዚህ ማመናጨቃችኝ ብላ ትቆጣለች። ሚኔ ከተቀመጠችበት ከተኛችበት እየተነሳች ይሄ እንደፈለግሽ የምትሆኝበት ቤት አይደለም፣ ካልፈለግሽ ልጅሽን አስቀምጠሽ ውልቅ ብለሽ መሄድ ትችላለሽ አለቻት። ሩቻል ከኔ ምንድነው የምትፈልጊው ስትል ነበረ። አንቺ ከስተትሽ አትማሪ፣ ምንም ጭንቅላትሽ አይሰራም አለቻት። ምንድነው ከስተቴ የምማረው? ጥፋት ነበር አንድ ጊዜ አጥፍቻለሁ፣ በቃ አይደገምም አልኩሽ እኮ ምንድነው አድርጊ የምትይኝ ትላለች ሩቻል። ከዛ ድንገት ሶመር መጣ። እማዬ ዛሬ በነገርኩሽ መሰረት በኋላ ራት እንገናኛለን አላት። አው ጥሩ ሀሳብ እኔ እመጣለሁ ስትል ነበር ሚኔ። እንዳመጪ እኛ እንደ ቤተሰብ ነው የምንሄደው ምንም አሰሪም ብሎ ይናገራል። ከዛ ሚኔ እየከፋት ነበረ። ሩቻል ስቃባት ዞር ትላለች። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።